ክፍተት ትንሽ ክፍተት አትፍጠን፣ ወደ ሰፊ ደረጃ ይደርሳል። ገብቷል። አንድ እኔ ግን ማለት ነው ባጭሩ ማለት እንፈልገው ነገር ቢኖር ዋናው ሀሳቤ ምናልባት ይህንን ሀሳቤን እናንተም ትደግፉታላችሁ፣ በደንብ አድርጋችሁ ነው የምትደግፉት። ቢያስታርቁ አሁን እነ መሌ እነ ሀብቴ ብሩኬና ሀይሚን ቢያስታርቁልን በአጭሩ ነገሩ ይቋጫል ባይነኝ ማለት ነው። ምክንያቱም እኛ ነገሩ ገብቶናል። ልጅቷ ቅናት ይዟት እንደገና ደግሞ ለመበጥበጥ ነው እንጂ ይሄ ህይወት እንደማይስተካከልና ቀጣይነት እንደማይኖረው ብሩኬም እንደማይፈልጋት ጠንቅቃ ልጅቷ ታውቃለች። ጠንቅቃ ማለት ነው። እዛ ከጫኛለው አርግዛ መታ ዛሬ ብሩኬ ጋራ የሆነ ነገር ግን አለን ምናምን አይከብድም እንዴ? ብዙ ቦታ ላይ ደግሞ ዛሬ እርጉዝ ናት እየተባለ ነው። እኔ ያው ልብሷ ነው እያልኩ የነበረ እንትን እያወራ የነበረው ግን የእውነት አርግዛለች፣ የእውነት እርጉዝ ናት እየተባለ ነው። ነገር ግን ያስረገዛት ወንድ ድሃ መሰለኝ። አይ ቲንክ ይቅር ይበለኝ ለዚህ ቃል አጠቃቀም። ሰላም ውድና የተከበራችሁ የኔ የውድ ቻናል ተከታታዮች፣ ዛሬ እንግዲህ የነ ብሩኬና የነ ሀይሚዬ እንዲሁም የነ ሀብቴ ትልቅ ወንድም መጥቷል ማለት ነው። እንግዲህ ያው የተፈጠረውን ነገር አንድ ባንድ እነ ሀብቴም ያው እነ መሌም እየሰሙ ነው፣ ሰምተውታል። ሚዲያ ላይ ያለ ነገር ይሰማል ባጭሩ ማለት ነው። ይታወቃል ሁሉም ነገር ሚዲያ ላይ ስለሆነ እና ያው የተፈጠረው ነገር እኛ የተናገርነው ነገርን መረዳታቸው ቅናት እንደሆነ ይቺ ሴት ባለፈ ነገር ዛሬ መታ የሰውን ሕይወት ለመበጥበጥ መሌም አበሳጭቶታል። በጣም ነው ያበሳጨው። እኛም አበሳጭቶናል። ጨረቃ ፋሚሊ እንዳለ የብሩኬና የሚ ወዳጆች አበሳጭቶናል። ምክንያቱም ይሄ ጆሮ የማይሰማ ሰው ራሱ የሚፈርደው ነገር ነው። እንኳን እኛ የምንሰማ እንኳን አይተ የምናይ ማለት ነው። እና ልጅቷ ባጭሩ ልጆቹን ለማለያየትና ለመለያየት ነው የመጣው። ምክንያቱም ብሩኬ ጠንቅቃ ታውቃለች እንደማይፈልጋት። ያኔ አልፈልግም ብላ ሄዳ ዛሬ እፈልግሃለሁ። ዛሬ እሱ እዚህ ጋር የሆነ ስኬት ላይ ሲደርስ እፈልግሃለሁ ብሎ መምጣት ምን የሚሉት ነው? ያው አንወሻሽ ውዶች፣ አንወሻሽ። ያው ሁሉ ጊዜ በአንዳንድ ወንዶች እንታማ የለ ሴት ልጅ ገንዘብ ትወዳለች የሚባለው ነገር ልክ እንደዚች አይነቷ ሴት ናት። ለምሳሌ ላድርግላችሁ፣ እንደው ይቅር በሉኝ ለዛ አነጋገር። ይህች ናታ ገንዘብ አይታ ነው የመጣችው እንጂ ፍቅርማ ቢኖርባት ድሮም ብሩክን ጥለው አትሄድም ነበረ። ምክንያቱም ይበዛባታል እንጂ አያንስባትም። ለዚህ ለቆረቆንዳ ማለት ነው። አመለሸጋ ነው፣ ቁመተ ሎግላጋ ነው፣ የጠይም ቆንጆ ነው ትላላችሁና ምንም የሚወጣለት ነገር የለም። የእናቱ ልዑል ነው ባጭሩ ማለት ነው። ግን ይቺ ቆረቆንዳ ግን እሷም ሰው ሆና ንቃ ጥላ ሄደች። ዛሬ ከሀይሚዬ ጋራ ከማሚዬ ጋራ እንዲህ እምር ፍክት ድምቅምቅ ሲል ህይወቱ ሲያምርበት እንደገና ደግሞ በቃ ሌለ በቃ ፍቅር በፍቅር ሲሆኑ እነዚህ ልጆች በቃ በጣም ምቀኛ የበዛባቸው ከምን ጀምሮ መሰላችሁ? በጣም ሰው ድንጋጤ የጀመረው እናስታውስ፣ ብሩኬ ለሀይሚዬ ስጦታ ሰጥቷት ነበረ። ያው በቀለበት በመስቀል መልኩ ጣቷ ላይ ያንን ያው እምነቱን የሰጣት ብለን በጣም ዋው ምናምን ብሎ ሚዲያ ሁላ በጣም አውርተንበትም ነበረ። በቃ ሚዲያ ጉዳስ ብሎ ነበረ ያ ስጦታ ማለት ነው። በጣም አብዛኞቻቸውን አስደንግጧቸው ነበረ። ከዛ ጊዜ ጀምሮ በቃ ምቀኛው በዛ ምናምን ነገር በጣም ነው። ከዛ ወዲህ እኔ እንደዚህ ወዳጅ ነኝ አፍቃሪ ነኝ ምናምን በዙ እና በጣም አስደነገጣቸው። በቃ ብሩኬ የእውነት በቃ ሀይሚን ሊያገባት ነው የሚለው ድንጋጤ የጀመረባቸው ከዛ ጊዜ ጀምሮ ነው። እና ይቺ ደግሞ ቆረቆንዳ እስከ ዛሬ ድረስ የት ከርማ እንደሆነ ከማጋራ ስትንዘላዘል ከርማ እንደሆነ እኛ የምናውቀው ተአምር የለም። አይመለከተንም። ይሄ የግል ህይወቷ ነው። ነገር ግን ደግሞ አሁን ላይ እያስፈራራች ያለችው ነገር አዋርድሃለሁ ያለች እቺ ራሷ የተዋረደች አዋርድሃለሁ እያለ ወንድ ልጅ ታስፈራራለች። አንድን ወንድ አዋርዳለሁ ስትይ ራስሽ እንደተዋረድሽ ቆጣሪው ማለት ነው። እሱ አይዋረድም፣ ወንድ ነው። አንቺ ግን ለሴት ለክብርሽ መጠንቀቅ አለብሽ ደግሞ ማለት ነው። የተዋረደ ሰው የለም።
አንቺ እንደምትዩ ደግሞ የምታደርጊው ነገር ካለ ብታደርጊ ራሱ እኔ ደጋግሜ ነው የምነግርሽ። የፈለግሽውን ነገር የፈለግሽውን ፋይል ብታወጪ እንግዲህ ቴክስት ኤዲት ይደረጋል። ቴክስትም ኤዲት አድርገሽ በዚህ ሰሞን እንደዋራችሁ አድርጋችሁ ምናምን ልታመጭ ትችያለሽ። እኛ ምንም አይመስለንም። ይሄ የተነቃበት አሁን ዘመኑ ረቋል፣ ተሻሽሏል ሁሉም ነገር ማለት ነው። ሚዲያው ምናምን ነገር እና ማንንም መሸወድ አትችም፣ ማንንም ማለት ነው። እኛን ማሳመን ከቻልሽ እኛ እንድናምንልሽ ከፈለሽ ብሩኬ ጋራ አሁን በዚህ ሰሞን በዚህም ወር ምናምን በዩ ለየት ያለ ፎቶ ካለሽ አውጭ፣ ከዛ ልናምንሽ እንችላለን። እሱንም ራሱ ብታወጭ ካለሽ ኤዲት አድርገሽም ልታመጭ ትችያለሽ። እሱም አያሳምነንም። የፈለግሽውን ነገር ብታመጭ፣ አረ ቪዲዮ ራሱ ብታመጭ እኛ ምንም አንልም፣ ምንም አይመስለንም ማለት ነውና ብዙ አትድከሚ። ያረገሽው ልጅ በሰላም ወልደሽ እንግዲህ ምን መሰለሽ የልጁን አባት ፈለግለግ ብታረጊ ጥሩ ነው። አሁን እርጉዝ አልመሰልሽኝም። እንግዲህ ሰዎች እርጉዝ ናት ስላሉ እንግዲህ አላቅም ምን አስበሽ እንደሆነ ዛሬ ላይ እንደዚህ ልጅ ይዘሽ ወደ ብሩኬ መምጣትሽ በጣም የአንገብጋቢ ጉዳይ ነውና እኛ አንለቅሽም። ጀምረንሻል፣ እንጨርስሻለን። አርፈሽ ክብርሽን ጠብቀሽ ብትቀመጭ ይሻልሻል። ይሄ ጅማሬ እንጂ ፍጻሜ አይደለም። ይሄ ጅማሬ እንጂ ፍጻሜ አይደለም። ግን ብትከበሪ ጥሩ ነው። ደጋግመን ተነግረናል። ጭንቅላታችን እስከሚፈልስ ድረስ ደጋግመን ነግረንሻል። ነግረሽ አልበቃ ካለሽ ግን ደግሞ አንቺን በአካል የምናገኝበት ቦታ ምናምን አይጠፋንም። አንድ ጥፊ ይበቃሻል። እውነቴን ነው የምልሽ፣ አንድ ጥፊ ይበቃሻል። እና ባጭሩ እኔ ማለት እንፈልገው ለመለኛው አስታርቁልን። ቅናት እንደሆነ ቀንታ እንደሆነ ዛሬ ላይ የመጣችሁ እናንተ ማውቃችኋል፣ ተረድታችኋል። ሰው ይሄ ሁሉ ቅናታም ሰው ይሄ ሁሉ ጥላት እንዳለባቸው እያወቃችሁ እንደነዚህ አይነቶቹን ደግሞ ሲመጡ ርቀት ሳይጓዙ ልታስቆማቸው የምትችሉት እናንተ ናችሁ። መለኛውም እንዲሁም ሀብቴን ባጠገብ ያላችሁ ከቤተሰብ በላይ ማንም የለም ለነሱ በቃ ሀይሚን እንደምትወዳት እናውቃለን። መለኛው እንደዛው ብሩኬንም ወንድምን። ስለዚህ ለነዚህ ለሁለቱ አንድነት ስትሉ ነገሩ ርቀት ሳይሄድ ሳይራዘም ከወዲሁ ብትቋጩ ጥሩ ነው። ሀይሚዬንም ያው ልጅነትም ስላለ ምናምን ነገር ይከፋታል። እንደገና ደግሞ ሴቶችም ስንባል ጥርጣሬ ውስጥ እንገባለን እና ልጅቷ ደግሞ ምላሷ ሚጥሚጣ ነው። ልጅቷ ሀይሚን ለማሳመን ስትል እንደ ፈጣሪ እንደ ስራሽን ይስጥሽ። እንደዚህ ቃቃ የሚጫወትብሽ ሰው ይግጠምሽ። እኔ ምንም አልልም። እና ለማንኛውም ግን ሀይሚ አታምንሽም እና አትድገሚ ነው የምለው። እንግዲህ መለኛው አደራ አስታርቁልን። የምሬን ነው። በጭንቀት አለቀን በሁለት ቀን ውስጥ ትላላችሁ።